ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። እሺ ውድ ቤተሰቦቼ፣ ዛሬም እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው መጀመሪያ እንዴት እናንብበው ከዛ ትርጉሙን እንዴት ማወቅ እንችላለን የሚለውን እናያለን ማለት ነው። የመጀመሪያው እንግዲህ አይን እንደ አይ ነው የምናነባት። ኤኤምን አም ብለን እናነባታለን። ከዛ ቪኢን ቬ ብለን እናነባታለን። ቬ አርን እንደ ር፣ ዋይን እንደ ይ ማንበብ ቬሪ። ከዛ ኤልዩን እንደምን ማንበብ እንደ ላ። ሲና ኬን ሁሌ ሲመጡባችሁ እንደምን አንብቡ እያችኋለሁ። በአንድ ላይ ሲመጡ በአንድ ድምፅ እንደ ክ አንብቡልኝ። ስለዚህ ክ ብላችሁ አንብቡ። ዋይን እንደ ይ ማንበብ። ስለዚህ ላኪ። አም ቬሪ ላኪ ምን ማለት ነው? እድለኛ ነኝ፣ በጣም እድለኛ ነኝ ለማለት አም ቬሪ ላኪ እንላለን። አም ስንል አይ አም ካልን እኔ እንደዚህ ነኝ እያለን ነው። ቬሪ ማለት ደግሞ በጣም ማለት ነው። ላኪ ማለት ደግሞ እድለኛ። በአንድ ላይ በጣም እድለኛ ነኝ ለማለት አም ቬሪ ላኪ እንላለን ማለት ነው። ያ ይሄስ እንዴት እናንብበው? እዚህ ጋር አይቲን እንደ እት እዚህ ጋር ኢዝ ለማለት ነው። ኢቲዝ ብላችሁ አንብቡት። እንደዚህ ከኮማ በኋላ ኤስ ካለች ኢቲዝ ለማለት ነው ማለት ነው። ስለዚህ ኢቲዝ ብላችሁ አንብቡልኝ። ኤም ዋይን ማይ ከዛ ዲኢን ዲ ብለን ማንበብ። ዲኢን ዲ፣ ኤስ አይን እንደ ሲ ከዛ ኤስ ኤች ኦን ኤስ አይ ኦን በአንድ ላይ ሺ ብለን ነው የምናነባት። ኤስ አይ ኦን በአንድ ላይ ሺ ብለን ማንበብ። ኤንን እንደን ማንበብ። ስናነባው ዲሲሽን ኢትዝ ማይ ዲሲሽን ምን ማለት ነው? የኔ ውሳኔ ነው ማለት ነው። እንግዲህ ዲሲሽን ማለት ደግሞ ምንድን ነው? ዲሲሽን ማለት ውሳኔ ማለት ነው። ማይ ማለት ደግሞ የኔ። ስለዚህ ኢትዝ ደግሞ ስንል ነው እያለን ነው ማለት ነው። ያ በአንድ ላይ ኢትዝ ማይ ዲሲሽን ካልን የኔ ውሳኔ ነው እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። አይን እንደ አይ ማንበብ። ቢኢን እንደምን ማንበብ? እንደ ቢ። ኤል አይን ሊ ብለን ማንበብ። ቪኢን ቪ ብለን ማንበብ። ስናነባው ብሌቭ። ኤም ዋይን ማይ፣ ኤስኢን ሰ፣ ኤልን ል ብለን ማንበብ። ኤፍን ፍ ብለን ማንበብ። ስናነባው ማይሰልፍ። አይ ብሊቭ ማይሰልፍ ምን ማለት ነው? ራሴን አምናለሁ ወይም ራሴን አምነዋለሁ ለማለት አይ ብሊቭ ማይሰልፍ እንላለን ማለት ነው። እንግዲህ ብሊቭ ማለት ምንድን ነው? ማመን ማለት ነው። ስለዚህ ማይ ስንል ደግሞ የኔ፣ ሰልፍ ስንል ራሴን። ስለዚህ እኔ ራሴን ወይም ራሴን አምነዋለሁ ስንል አይ ብሊቭ ማይሰልፍ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም ኤልኢን እንደምን ማንበብ? እንደ ሌ፣ ቲን እንደ ት፣ ኤስን ስ ብለን ማንበብ። ስናነባው ሌስ። ጂኦን በአንድ ላይ ሌስ ጎ። ቲኦን በአንድ ላይ ቱ ብለን ማንበብ። ቱ። ከዛ ጂኢን እንደ ጌ፣ ቲኤችኢን እንደምን ማንበብ? እንደተለመደው ዘ ብለን እናነባለን። አርን ር ብለን ማንበብ። በአንድ ላይ ቱጌዘር። ሙሉን ስናነባው ሌትስ ጎ ቱጌዘር ምን ማለት ነው? አብረን እንሂድ ማለት ነው። ሌትስ ስንል ምንድን ነው? እንደዚህ እናድርግ እያልን ነው ማለት ነው። እንደዚህ እናድርግ ለማለት ነው የምንጠቀመው። ስለዚህ ጎ መሄድ ስለሆነ ሌትስ ጎ እንሂድ። ወዴት? ቲኦ ቱጌዘር ማለት ደግሞ ምንድን ነው? ቱጌዘር ስንል አንድ ላይ ማለት ነው። ስለዚህ አንድ ላይ እንሂድ ስንል ወይም አብረን እንሂድ ለማለት ሌትስ ጎ ቱጌዘር እንላለን ማለት ነው። ያ እዚህ ጋር ዲኦን እንደ ዶ ማንበብ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ዶን። ቲኢን ቴ ብለን ማንበብ። ሁለቱንም ኤል እዚህ ጋር ል ብለን እናነባለን። ስለዚህ
ቴል ኤምኢን ሚ ብለን ማንበብ ሚ ኤን እንደ ኦ ሁለቱንም ኤል ል ብለን ማንበብ ኦል ኦል ዶንት ቴል ሚ ኦል ዶንት ቴል ሚ ኦል ምን ማለት ነው? ሁሉንም አትንገሩኝ ወይም አትንገሪኝ ለማለት ዶንት ቴል ሚ ኦል እንላለን ማለት ነው። እንግዲህ ዶንት ማለት አይሆንም አይደለም ለማለት ነው፣ አፍራሽ ነው። ቴል ማለት ደግሞ መናገር መንገር ማለት ነው። ሚ ማለት ደግሞ እኔን፣ ኦል ማለት ሁሉም። ስለዚህ ሁሉንም አትንገሩኝ ለማለት ዶንት ቴል ሚ ኦል እንላለን ማለት ነው። ያ ይሄኛውስ ምን ይላል? ይቅርታ ወደ ቀጣዩ እንሂድ። ምን ይላል ይሄኛው? ቲኢን እንደ ቴ ማንበብ እንደ ቴ ሁለቱንም ኤል ል ብለን እናነባለን በአንድ ድምፅ። ስናነበው ቴል ቴል ኤምኢን ሚ ብለን ማንበብ ሚ ቴል ሚ ቴል ሚ። ከዛ ቲኤችኢን በአንድ ላይ ዘ ዘ ቲን እንደ ት አርዩን እንደ ር ቲኤችን በአንድ ላይ ዝ ብለን ማንበብ ስናነበው ትሩዝ ትሩዝ ቴልሚ ዘ ትሩዝ ቴልሚ ዘ ትሩዝ ምን ማለት ነው? እውነቱን ንገረኝ ወይም እውነቱን ንገረኝ ለማለት ቴልሚ ዘ ትሩዝ እንላለን ማለት ነው። እንግዲህ ቴልሚ ማለት ንገረኝ እያለን ነው። ዘ ትሩዝ ስንል ደግሞ እውነት ማለት ነው። ትሩዝ ማለት እውነት ስለሆነ ያ ኤስ ምን ይላል? ጂአይን እንደምን ማንበብ እንደ ጊ ማንበብ እንደ ጊ ቪኢን ቭ ብለን ማንበብ ጊቭ ጊቭ ኤምኢን ሚ ሚ ኤን ኤ ሲኤችኤን በአንድ ላይ ቻ ቻ ኤንን እንደ ን ሲኢን እንደ ስ ማንበብ ቻንስ ቻንስ ጊቭ ሜ ኤ ቻንስ ጊቭ ሜ ኤ ቻንስ ምን ማለት ነው? እድል ስጠኝ ወይም እድል ስጭኝ ለማለት ጊቭ ሜ ኤ ቻንስ ማለት ነው። እንግዲህ ጊቭ ሚ ማለት ስጠኝ ወይም ስጭኝ ሲሆን ኤ ቻንስ ደግሞ ሁላችንም እንደምናውቀው እድል ማለት ነው። ስለዚህ እድል ስጠኝ ስንል ጊቭ ሜ ኤ ቻንስ እንላለን ማለት ነው። ያ ወደ ቀጣዩ እንሂድ። አይን እንደ አይ ማንበብ ኤኤምን አም ብለን ማንበብ ኤፍን እንደ ፍ አርኢን ሁለቱንም ኢ በአንድ ድምፅ ኢ ብለን እናነባለን። ከአር ጋር ሪ ብለን እናነባታለን። ስለዚህ ስናነበው ፍሬ ፍሬ አም ፍሬ አም ፍሬ ምን ማለት ነው? ነፃ ነኝ ነፃ ነኝ ወይም ስራ የለኝም ለማለት እንጠቀመዋለን ማለት ነው። ያ ኤስ ምን ይላል? አይ አም ቢዩን እንደ ቢ ኤስን እዚህ ጋር እንደዚህ አንብቡልኝ። ዋይን እንደ አንብቧት። ስለዚህ ቢዚ ቢዚ ብለን እናነባዋለን። አም ቢዚ ምን ማለት ነው? ስራ ላይ ነኝ ስራ ነኝ ለማለት አም ቢዚ እንላለን። ስራ ሲበዛብን ወይም ስራ ስንወጠር አም ቢዚ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኤትስ እዚህ ጋር ኤትስ ብላችሁ አንብቡት። ኤፍኤን እንደምን ማንበብ እንደ ፌ አረን እንደ ር ስናነበው ፌር ፌር ኢትስ ፌር ኢትስ ፌር ስንል ማለት ነው ትክክለኛ ወይም ፍትሃዊ ነው ለማለት ስንፈልግ ኢትስ ፌር እንላለን ማለት። ፌር ማለት ፍትሃዊ ትክክለኛ ማለት ነው፣ አድሎ የሌለበት። ኦኬ ኤስ ምን ይላል? አይን እንደ አይ ማንበብ። ከዛ ኬና ኤን ሲመጡባችሁ ደግሞ ሁልጊዜም እንደምነግራችሁ ምንድነው ኬን አታነቧትም። መጀመሪያ ኬና ኤን እንደዚህ ከመጡባችሁ ማለት ነው። ስለዚህ ኬን አልፋችሁ ኤንን ታነባላችሁ ማለት ነው። ስለዚህ ኤን ኦን እንደ ኖ ሳይሆን የምናነበው ና ብለን እናነባዋለን። ውን እንደ ው ስናነበው ናው አይ ኖው ስንል ማለት ነው አውቃለሁ ወይም አውቃለሁ ስንል አይ ኖው እንላለን ማለት ነው። ያ ኤስ ምን ይላል? አይን እንደ አይ ማንበብ። ከዛ ዳብሊው አይን በአንድ ላይ ዊ ብለን ማንበብ። ኤስኤችን ሺ ብለን ማንበብ ስናነበው ዊሽ አይ ዊሽ ምን ማለት ነው? እመኛለሁ ማለት ነው። እመኛለሁ ዊሽ ማለት መመኘት ማለት ነው። ስለዚህ አይ ማለት ደግሞ እኔ ስለሆነ እመኛለሁ ይሆናል ማለት ነው። ያ ወደ ቀጣይ እንሂድ። አሁንም አይን እንደ አይ አነበብን። ዳብሊው ኤ እንደ ዋ ሳይሆን የምናነበው እንደ ወ ብለን እናነባለን። ኤንን ን ቴን እንደ ት ማንበብ ስናነባው ወንት አይ ወንት ምን ማለት ነው? እፈልጋለሁ ማለት ነው። እፈልጋለሁ ወንት ማለት መፈለግ ስለሆነ። ኦኬ ወደ ቀጣዩ ነው ወደ መጨረሻው ስንሄድ ምን ይላል? አይን እንደ አይ ማንበብ። ሲኤን እንደ ከ ኤንን እንደ ን ስናነባው ከን እችላለሁ ማለት ነው። እዚህ ጋር አሁን ኤልኢን እንደምን ማንበብ እንደ ሊ እናነባለን። ከዛ ኤ አለች። ሁለት አናባቢዎች ናቸው ኢና ኤ በአንድ ላይ የመጡት። ስለዚህ በዚህ ሰዓት ምን ታደርጋላችሁ እናንተ?
ኢን አንብባችሁ ኤን አታነቡም። ሁለት አናባቢዎች እንደዚህ ከመጡባችሁ የመጀመሪያው አንብባችሁ ቀጥሎ ያለውን አታነቡም። ከዛ ኤልኢን እንደ ሊ አነበብን። ከዛ ቪኢን እንደ ቭ ማንበብ ስናነብ ሊቭ ሊቭ፣ ኤምኢን ሚ ሚ፣ ኤን እንደ አ፣ ኤልኦን እንደ ሎ፣ ኤንኢን ን ብለን ማንበብ ስናነበው አሎን። ሙሉ ስናነበው ሊቭ ሚ አሎን ሊቭ ሚ አሎን ምን ማለት ነው? ብቻዬን ተወኝ ወይም ብቻዬን ተይኝ ለማለት ሊቭ ሚ አሎን እያልን ነው ማለት ነው። ሊቭ ማለት እንግዲህ መተው ማለት ነው። ሚ እኔን፣ ስለዚህ እኔን ተወኝ። አሎን ማለት ብቻዬን ብቻ እንደማለት ነው የምንጠቀመው ማለት ነው። በአንድ ላይ ብቻዬን ተወኝ ማለት ይሆናል። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ዲኦን እንደ ዶ ማንበብ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማንበብ ዶን ዶን፣ ኤን እንደ አ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ። እዚህ ጋር ዳብሊው አትነበብም። እዚህ ጋር አንሰር ለማለት ነው። እሺ አንሰር ብዬ ለመጻፍ ነው። እዚህ ጋር አር የለችም፣ አስተካክሏት ማለት ነው። አንሰር ለማለት ነው። በስተት ነው፣ አርን አስገቡልኝ። ስለዚህ ኤን እንደ አ፣ ኤንን እንደ ን፣ ኤስን እንደ ስ አንብበን ከዛ ዳብሊው አትነበብም። ኢን አርን እንደ ር ማንበብ ነው። ስለዚህ አንሰር ብላችሁ ነው የምታነቡት፣ አስተካክሉት። ኤምኢን ሚ ብላችሁ ማንበብ በአንድ ላይ ዶን አንሰር ሚ ዶን አንሰር ሚ ካልን ምንድን ነው? አትመልስልኝ ወይም አትመልሽልኝ ለማለት ዶን አንሰር ሚ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። ኤፍኢን እንደ ፊ ማንበብ፣ ሁለቱንም ኢ በአንድ ድምፅ እንደ ፊ እናነባለን። ኤልን ል ብለን ማንበብ ስናነባው ፌል ፊል ፊል፣ ኤምኢን ሚ ፊልሚ ፊልሚ፣ ፒን እንደ ፕ፣ ኤልኢን እንደ ሊ፣ ኤስኢን እንደ ስ ማንበብ ስናነባው ፕሊስ ፕሊስ፣ ሊቭ ሚ ፕሊስ ሊቭ ሚ ፕሊስ ምን ማለት ነው? እባክህ ተረዳኝ ወይም እባክሽ ተረጅኝ ለማለት ፊል ሚ ፕሊስ እንላለን። ፊል ማለት ስሜት እንደማለት ነው። ስለዚህ ተረጅኝ፣ ሚ ስንል ተረጅኝ እያልን ፊል ሚ ካልን ተረጅኝ። ፕሊስ ማለት ደግሞ ምንድን ነው? እባክህ ወይም እባክሽ ማለት ይሆናል። ስለዚህ ፊል ሚ ፕሊስ ካልን እባክህ ተረዳኝ ወይም ተረጅኝ እንደማለት ይሆናል ማለት ነው። ያ ወደ ቀጣይ እንሂድ። እንዴት እናንብበው? ኤልኢን እንደ ሌ ማንበብ እንደ ሌ፣ ቲን እንደ ት ሌት፣ ኤስን እንደ ስ ሌስ ሌስ፣ ጂኦን እንደ ጎ ሌስ ጎ ሌስ ጎ፣ ቲኤችኢን እንደ ዜ ቲኤችኢን እንደ ዜ፣ አርኢን እንደ ር ማንበብ ዜር ሌስ ጎ ዜር ሌስ ጎ ዜር ምን ማለት ነው? እዚያ እንሂድ እዚያ እንሂድ። እንግዲህ ሌስ ጎ ካልን ምን ማለት ነው? ጎ ማሄድ አለን። ሌስ ደግሞ እንደዚህ እንበል እንደዚህ እናድርግ ለማለት ሌስ እንላለን ማለት ነው። ስለዚህ ሌስ ጎ ካልን እንደዚህ እናድርግ እያለን ነው። ይቅርታ ሌትስ ካልን እንደዚህ እናድርግ፣ ጎ ካልን ደግሞ መሄድ ስለሆን ሌስ ጎ ካልን በአንድ ላይ እንሂድ እያለን ነው ማለት ነው። ስለዚህ ዜር ማለት ደግሞ እዚያ ማለት ነው። ስለዚህ እዚያ እንሂድ ለማለት ሌትስ ጎ ዜር እንዳለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ አይን እንደ አይ፣ ኤን እንደ አ፣ ከዛ ሁለት ፒ አሉ እነሱን እንደ ፕ እናነባለን። አርኤን እንደ ሪ፣ ኤስኤ ኤስኤ ኤስ አይ ኤን በአንድ ላይ ሼ ብለን ማንበብ። ኤስ አይ ኤ እንደዚህ ሲመጡባችሁ ሁሌም ሼ የሚል ድምፅ ያላቸው ማለት ነው። ሼ ኤስ አይ ኤ በአንድ ላይ ሼ። ቲኢን እንደ ት ማንበብ ስናነበው አፕሪሼት አፕሪሼት፣ ዋይ ኦዩ ዩ ብለን ማንበብ አፕሪሼት ዩ አፕሪሼት ዩ ምን ማለት ነው? አደንቅሃለሁ ወይም አደንቅሻለሁ ለማለት አፕሪሼት ዩ እንላለን። አፕሪሼት ማለት ማድነቅ ማለት ስለሆነ ስለዚህ ዩ ማለት አንተ ወይም አንቺ ስለሆነ አደንቅሻለሁ ወይም አደንቅሃለሁ ለማለት አፕሪሼት ዩ እንላለን ማለት ነው። ያ ይህኛውስ እንዴት እናንበው? ዳብሊው ኢን እንደ ዊ ማንበብ፣ ኤችኤን ሀ ብለን ማንበብ፣ ቪኢን እንደ ቭ ማንበብ ሀብ ሀብ፣ ቲኦን ቱ ብለን ማንበብ፣ ጂኦን ጎ ብለን ማንበብ። ሙሉ ስናነበው ዊ ሃቭ ቱ ጎ ዊ ሃቭ ቱ ጎ ምን ማለት ነው? መሄድ አለብን ማለት ነው። መሄድ አለብን እንግዲህ ዊ ማለት እኛ ማለት ነው። እዚህ ጋር ሃቭ ብቻ ከሆነ አለኝ እንደማለት ነው የምንጠቀመው፣ አለኝ ወይም አለን ለማለት ነው። እዚህ ጋር ግን ከቱ ጋር ነው የመጣው? ሃቭቱ ብለን ነው የምናነበው። ይሄ ማለት ደግሞ አለብን ወይም አለብኝ ለማለት ነው የምንጠቀመው። ሃቭቱ ከሆነ ማድረግ ስላለብን ነገር ስንገልጽ ነው የምንጠቀመው ማለት ነው። ስለዚህ ሃቭቱ ካልን አለብኝ፣ አይ ሃቭቱ እንደዚህ በቃ ማድረግ የፈለግነው ነገር በቀላሉ ለመግለጽ ሃቭቱን መጠቀም እንችላለን ማለት ነው። ስለዚህ ሃብ አለኝ የሚለው አይደለም። ሃቭቱ ከቱ ጋር ከመጣ
አለብኝ እንደማለት ወይም አለብን እንደማለት እንጠቀመዋለን ማለት ነው። ስለዚህ ጂኦን እንደ ጎ ማንበብ ጎ ማለት ደግሞ መሄድ ነው ብያችኋለሁ። ስለዚህ በአንድ ላይ ዊ ሃቭ ቱ ጎ ካልን መሄድ አለብን እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም ዳብሊውኢን ዊ ብለን አነበብን። ኤችኤን ሃ፣ ቪኢን ቭ ሃቭ፣ ቲኦን ቱ ብለን ማንበብ፣ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ስናነበው ስታርት ዊ ሃቭ ቱ ስታርት ምን ማለት ነው? መጀመር አለብን። ስታርት ማለት ነው እንግዲህ ምንድነው? መጀመር ነው። ሀብቱ ደግሞ ምንድነው? እንደነገርኳችሁ አለብን ወይም አለብኝ እያልን ነው ማለት ነው። ዊ ስለሆነ እኛ ነው። ስለዚህ አለብን ይሆናል። ዊ ማለት እኛ ስለሆነ ዊ ሃቭ ቱ ስታርት ስንል መጀመር አለብን እያልን ነው ማለት ነው። ኦኬ ወደ ቀጣዩ እንሂድ። ምን ይላል? ኤችኤን እንደምን ማንበብ? እንደ ሃ፣ ኤችኤን እንደ ሃ፣ ኤንን እንደ ን፣ ዲን እንደ ድ ማንበብ ሃንድ፣ ኦን እንደ ኦ፣ ቪኢን እንደ ቨ፣ አርን እንደ ር ማንበብ ስናነበው ኦቨር ሙሉ ሲነበብ ሃንድ ኦቨር ካልን ምንድነው? ጠጋበል ወይም ጠጋበል ለማለት ምን እንላለን? ሃንድ ኦቨር እንላለን ማለት ነው። ያ እኛውስ ቲኤን እንደ ቴ ማንበብ፣ ኬኢን ክ ብለን ማንበብ፣ ቴክ አይቲን ኢት ብለን እናነባዋለን። ቴክ ኢት ምን ማለት ነው? ውሰደው ወይም ውሰጂው ለማለት ቴክ ኢት እንላለን ማለት ነው። ያ ኤስ ምን ይላል? ኤስን እንደ ስ ማንበብ፣ ቲኤን እንደ ታ፣ ዋይን እንደ ስታይ፣ ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ስታይ ሂር እዚህ ቆይ ወይም እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ስታይ ማለት መቆየት፣ ሂር ማለት ደግሞ እዚህ። ስለዚህ በአንድ ላይ እዚህ ቆይ ለማለት ስታይ ሂር እንላለን ማለት ነው። ያ ኤኛውስ ምን ይላል? ሲኦን እንደ ካ ማንበብ፣ ኤምኤን ም ብለን ማንበብ፣ ካም ኤችኤን ሂ ብለን ማንበብ፣ አርኤን ር፣ ሂር ካም ሂር እዚህ ና ወይም እዚህ ናይ ለማለት ካም ሂር እንላለን። ካም ማለት መምጣት፣ ሂር ማለት ደግሞ እዚህ ማለት ነው። በአንድ ላይ እዚህ ና ማለት ይሆናል። ኤችኦን እንደ ሆ እናንብብ። ኤችኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ ሆልድ አይቲን ኢት፣ ሆልድ ኢት ያዘው ወይም ያዡ ለማለት ሆልድ ኢት እንላለን። ሆልድ ማለት መያዝ ማለት ነው። ኢት የሚለው ደግሞ ኦልሬዲ ልንዘው ያሰብነው ወይም የሚያዘውን ነገር ነው የሚገልጽልን። ወይም ይህ ብላችሁ መያዝ ትችላላችሁ ማለት ነው። ያ ይሄኛውስ እንዴት እናንብበው? ኬኢን በአንድ ላይ ኬ ብለን እናነባለን። ፒን እንደ ፕ ማንበብ፣ ኬፕ አይቲን ኢት ብለን ማንበብ፣ በአንድ ላይ ኬፕ ጠብቀው ወይም ጠብቂው ለማለት ኪፕ እንላለን። ኪፕ ማለት መጠበቅ ማለት ነው። መጠበቅ ኢት የሚጠበቀው ነገር። ስለዚህ ኪፕ ኢት ካልን ጠብቀው ወይም ጠብቂው እያልን ነው ማለት ነው። ያ ወደ ቀጣዩ ነው ወደ መጨረሻው ስንሄድ ምን ይላል? ቢዩን እንደ ባ ማንበብ፣ እንደ ቡ ሳይሆን እንደ ባ ነው የምናነበው። ዋይን ይ ብለን ማንበብ ባይ አይቲን ኢት ባይ ኢት ምን ማለት ነው? ግዛው ማለት ስንፈልግ ባይ ኢት እንላለን ማለት ነው። እንግዲህ ባይ ማለት መግዛት ነው። ኢት ደግሞ የሚገዛው ነገር ነው የሚገልጽልን ማለት ነው። ስለዚህ ባይ ኢት ካልን ግዛው እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዘኛ ክህሎታችሁን በአጭር ቀን ውስጥ አቀላጥፎ መናገር ትችላላችሁ። እንዲሁም የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በዚህ መልኩ የምንሰራቸውን ቪዲዮዎች ተከታተላችሁ ካያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ